ለጸጋው ክብር ይሁን ጌታን በጣም የምትወዱ በእናንተ ህይወት ውስጥ እግዚአብሔር ብቸኛ የሆነ ለጌታ ክብር እንሰጣለን እሱም እግዚአብሔር ጧት የተባረከ ጊዜ ሰጥቶን ነበር የሚገርም መለኮታዊ እግዚአብሔር ሐሳብ በመካከላችን ስንከፋፈል ነበር መንፈሱ ደግሞ በመካከላችን ነበርና እግዚአብሔርን ያለ መንፈሱ ስላልተወን አመሰግነዋለሁ ኢየሱስ ያድናል አንድ ነገር ብዬ ከዛ ጥቂት ደቂቃ በጸልይላችሁ አብረን ብንጸልይ ደስ ይለኛል እስኪ ከኔ ጋር ጆሮቻችሁን ጥቂት ደቂቃ ለኔ ስጡኝ እኔ ጋር አርጉ አንደኛ ሳሙኤል ምዕራፍ 30 ላይ ታስታውሳላችሁ አንደኛ ሳሙኤል ምዕራፍ 30 ዳዊት ከ17 በኋላ 16ኛው ላይ ጎልያድን ከመታ በኋላ እና አንደኛ ሳሙኤል ላይ ምዕራፍ 16 ያው የነበረውን ተግዳሮት ታቁታላችሁ ያ ከተመታ በኋላ አንድ መዝሙር ተዘምሮ ነበር ከበሮ ይዘው እህቶች ያ መዝሙር ባይዘመር ጥሩ ነበር ለዳዊት በጣም ነው ችግር ያበዛበት ዳዊት እልፍ ሳኦል ሺ ሲባል ከዙፋኔ በቀር የቀረው የለም አለ ከዛ ሰዓት ጀምሮ ተመቀኘበት ይላል እኔ አንዴ ፈራለሁ ምን ፈራለሁ መሳችሁ በሆኑ አካሎች ብቻ እግዚአብሔር ነገር ካልመጣ በሌላ እንዲመጣ የማይፈልግ ሰንበዲ እንዳይፈጠር ፈራለሁ እና ከዛ በኋላ ከሀገር ሲያሳድደው ነበር መጨረሻ ላይ የፍልስጤም ንጉስ አንኩስን ለምኖት አንድ ስፍራ እንዲሰጠው ለመነው አንድ ስፍራ ሰጠው ሲግላግ የምትባል ስፍራ ሰጠው እና ዳዊት ብቻውን አልነበረም ከሰራዊቱ ጋር ነው ልጆቹ አሉ ሚስቶቹ አሉ የሰራዊቱ ሚስቶች ከብቶች ብዙ ነገሮች አሉ ካስታውሳችሁ እና አንድ ቦታ ሊዋጋ ሲሄድ ያለውን ነገር ጥሎ ሲሄድ አማሊቃውያኖች ድንገት መተው ይላል ድንገት መጡና መቱት ይላል የዳዊትን ያቺን ከተማ አቃጠሉ ከብቶቻቸውን ሚስቶቻቸውን ሴት ልጆቻቸውን ሁሉን ነገር ወሰዱ እነ ዳዊት ከሄዱበት ሲመለሱ ከሃያላኖች ጋር ልክዛ ጽግላግ ጋር ሲደርሱ ያልጠበቁት ነገር ሆነ ምን ሆነ ሲባል ሚስቶቻቸው ልጆቻቸው ከብቶቻቸው እንደተወሰደ ሲያውቁ በዳዊት ላይ ተቆጡ ድንጋይም በዳዊት ላይ ያነሱ ይላል ዳዊት እዚህ ጋር እንድታስቡት ፈልጋለሁ እነዚህ ረጅም ዘመን አይደለም እንደዚህ ባለ ሁኔታ እስከሞት ድረስ አብረውኝ ከኔ ጋር ይሄዳሉ ብሎ ጠብቆ ነበር ነገር እንደመጀመሪያ አልሆነም ሲል በዳዊት ላይ ተገለበጡ ዳዊት ምን ያርግ የዳዊትም እኮ የተወሰደው የነሱ ብቻ አይደለም የተወሰደው ጉዳዩ የጋራ ጉዳይ ነው የጋራ ጉዳይ አላደረጉም የዳዊት ጉዳይ ያደረጉት ግን ዳዊት ድንቅ ሰው ነው ልቡን በእግዚአብሔር አበረታ ይላል እኔ ዛሬ አንድ ነገር ፈልጋለሁ ልባቸውን በእግዚአብሔር የሚያበረቱ ምንም ነገር ቢፈጠር ልባቸውን በአምላካቸው የሚያበረቱ ትውልድ በጌታ በኢየሱስ በዚህ ቤት ይወለዳሉ እና ልቡን በእግዚአብሔር አበረታ ይልና በፉዱን አምጡልኛልና ኡሪምና ቱሚሙን ሲጥል እግዚአብሔርን ሲጠይቅ እግዚአብሔር ወይ ልውጣ አለው አው ውጣ አለው ወጣ ከዛም አገኛቸው ይላል መታቸው ምርኮውን ማረከ ይላል ሉክ ምን ልላችሁ ፈልጌ ነው 30ኛው ምዕራፍ የመቃጠል ምዕራፍ ነው 31ኛው ምዕራፍ ግን የምርኮ ምዕራፍ ነው አንዳንዴ በህይወታችሁ የመቃጠል ምዕራፍ ሊመጣ ይችላል እግዚአብሔር ግን በመቃጠል ምዕራፋችሁን አይዘጋውም 31ኛ ይመጣል የምርኮ ምዕራፍ ይመጣል የድል ምዕራፍ ይመጣል የክብር ምዕራፍ ይመጣል ለምን እንደተጻፈላችሁ ነው እንደዛ የምትሄዱት የጠራቸው መረጣቸው የመረጣቸውን አጸደቃቸው ያጸደቃቸው አከበራቸው ስለሆነ የተጻፈል መጨረሻ ክብር ስለሆነ እውነት ለሃለው በ30ኛው ምዕራፍ አይዘጋም 31ኛው ይመጣል የክብር ምዕራፍ የድል ምዕራፍ አጨብጭባክ የኃይል ምዕራፍ የመለኮት የእግዚአብሔር የዝናብ ምዕራፍ ጩና እስኪ አሜን በለኝስ ስማይን እንገር የሰዎች ሁሉ አይን እጁ ላይ የሰዎች ሁሉ እጅ በሱ ላይ ቀስሮ ነበር ዳዊት ግን ልቡን አየ 30ኛው ላይ ልቡን በእግዚአብሔር ሲያበረታ እግዚአብሔር 31ኛው ላይ ወረወረው 30 30 በ30 ምዕራፉ አልተዘጋም 30 እንዳስገባ ይህ አለ የዳዊት ምርኮ ነው ይህ የኔ ምርኮ ነው የምትሉ እግዚአብሔር ሰጠኝ የምትሉ እንደዚህ አይነት ሰራዊት በዚህ ቤት ይወለዳል ስለዚህ ዛሬ አንድ ጸልያለሁ ከ30 ወደ 31 እንድትሸጋገሩ ሄይ ሽግግር እንዲሆን የትካዜ ጊዜ እንዲያበቃ የሳቃችሁ ጊዜ እንዲመጣ የሐዘን ጊዜ እንዲያበቃ እንደዚህ የሚያምን አለ እንደዚህ እግዚአብሔር ይሰራል
ይሄ የመለኮት ቤት ነው የሚል እጁን የሚያሳየኝ አንድ ጊዜ ቆሙልኝ እስኪ አንድ ጊዜ ቆሙልኝ ሄላ ብራዲያ ላባራባዲያስ እጃችሁን አንሱና ልጸልይላችሁ ማቲያ ፓፓ ሶሮድ ድምጻችሁን ግን ፈልጋለሁ ከመንፈስ ጋር እንድትሆኑ ፈልጋለሁ እግዚአብሔር ወደ 31ኛው ምዕራፍ ያሻግራቸዋል ሄሎ ኢየሱስ ያድናል እጃችሁ ከፋጉልኝና እንጸልይ 31 ምዕራፍ አየክ የመቃጠል ምዕራፍ ተስፋ የመቁረጥ ምዕራፍ የጨለማ እንደዚህ አይነት ሰው የለም አያልፍም ያላችሁት ለሊት አልፎ እንዳለፈው እግዚአብሔር ያስረሳለት ሰው እዚህ ቤት የለም እግዚአብሔርን ቸርነት እዚህ ቤት ያየ የለም እንደገና ያ ቸርነት በቤታችሁ ይደገም ወገኖቼ በድካም መንፈስ አትቀመጡ የእግዚአብሔርን ቃል በሚቀበል ስማኝ አንድ በጣም ምርጥ በጣም የሚያስቂኝ ኮሜዲ ሰው እንኳን ሲያወራ ነፍሳችሁን ነው የምትሰጡት የእግዚአብሔር ቃል የሚሰማበት ልብ አለ በፍጹም ልብ ነው በፍጹም ነፍስ ነው በፍጹም ኃይል ነው የሚሰማው ታቃላችሁ ዋላ የምትባለው እንስሳ የምትኖረው ተራራ ጫፍ ላይ ነው ከጠላቶቿ ብዙ ታች ስለሆኑ ላይ በቃ እነሱ በማይደርሱበት ትኖራለች ግን የምታስበው ዘወትር ውሃ ነው ውሃ በጣም ምንጭ ታስባለች ታቃላችሁ ሁሉ ጊዜ ጠላቶቿ የሚያገኙት እዛ ጋር ነው ምን ትሆናለች መሰላችሁ ተጠምታ አይኖሩም በመትልበት ሰዓት ትወርድና ምንጩ ላይ ትተከላለች ታቃላችሁ መድፍ ብትተኩሱ እንኳን አሰማ ለምን በፍጹም ልቧ በፍጹም ነፍሷ በፍጹም ኃይሏ እዛ ነገር ላይ ራሷን ጥላለች ዛሬ በኢየሱስም እንዲሆንላችሁ ፈልጋለሁ ቃሉ ላይ በፍጹም ልባችሁ በፍጹም ነፍሳችሁ በፍጹም ኃይላችሁ የምትጥሉበት የጌታ ጸጋ ይፍሰስባችሁ እውነቴ ነው የሆነ ሰው በመሰሙበት ልብ አትስሙ የሆነ ትዝ ይያለ እንትና ቤት የሆነ ነገር ያሰብክ ይወጣ የሆነ ሰፈር ደርሳ አትምጣ እንጂ በፍጹም ቃሉን በሚያከብር ልብ ኢየሱስ ጌታ ነው ዛሬ በእግዚአብሔር ጊዜ ነው ወደ እናንተ የመጣሁት ቤተክርስቲያን ወደ እናንተ መጣለች ቤተክርስቲያን ማለት ማን መሰለቻችሁ ቤተክርስቲያን ማለት ኢየሱስ የሞተላት ክብርቲቷ ማለት ነው ለራሱ የቀደሳትና ያነጻት የሚያቀርባት ደግሞም የተነሳላት በሰማይ ግርማ ቀኝ የተቀመጠላት ደግሞም የሚመጣላት መጥቶ የሚወስዳት የገሃነም ደጆች የማይችሏት ክብርት ቤተክርስቲያን ልጆች አሉኝ እያለች ነው ልጆች አሉኝ እዚህ ውስጥ ሴትና ወንድ ልጆች አሉኝ ለዘላለም ህይወት የታጩ ደህንነት ከዘላለም ክብር ጋር የተዘጋጀላቸው ልጆች አሉኝ የኔ የራሴ ልጆች አሉኝ የኔ ፍሬዎች የኔ አሻራዎች አሉኝ ስላለች ዛሬ የማካፈላችሁ ነገር ምን መሰላችሁ በጎ ነገር ማኖር በሚል ሐሳብ አካፈላችኋለሁ አጠገብ ያለውን ያዘውና ላንዴና ለመጨረሻ እንደዚህ በለው የምታኖረው ነገር ያገኛል በለው እስኪ ድምጽ ፈልጋለሁ በለው አባቴን በላቸው እንጂ አባ የምታገኘው ነገር ያገኛል በለው እስኪ አዎ ኢየሱስ ክርስቶስ ጌታ ነው ወገኖቼ ዛሬ ስለ ዘር ህግ ብዙ ጊዜ አናውቅምና በጎ ነገር ማኖር ወገኖቼ የምታኖሩት ነገር በላይፋችሁ ላይ ይመጣል የምታኖሩት ነገር በላይፋችሁ ላይ ይመጣል እንደውም ትናንትና ማታ ዮሐንስ ወንጌል ምዕራፍ 5ን ያጠናው ያ የ38 ዓመቱ ሽባ ታስታውሳላችሁ ያ የ38 ዓመቱ ሽባ ፖቴንሻል አለው በጣም የሚገርም ፖቴንሻል አለው ስራ ፈቶ ነው አይደለም እዛ የተቀመጠው ፈውሱ ያለበት ቦታ ነው የመጣው አንዳንዴ ይላችሁ ነገሩ ያለበት ቦታ መምጣት ጥሩ ነው እና ነገሩ ያለበት ቦታ መጣ ምን ማለት መሰላችሁ በተከፈተ ሰማይ አሜሪካን ካልሄዳችሁ አሜሪካን ስለሄዳችሁ የተከፈተ ሰማይ ይመጣል የምትሄዱበት ቶሪቶሪ አይደለም የተከፈተ ሰማይ የሚሰጣችሁ ቶሪቶሪው ሳይሆን የተከፈተ ሰማይ የሚሰጣችሁ ሰማይ ነው የተከፈተ ሰማይ የሚሰጣችሁ ፈውሱ ያለበት ቦታ መጥቷል ሰውየው እንደውም የሚገርም ፖቴንሻል አለው ምን አለ አንዳንዴ እግዚአብሔር መልአክ ሲመጣ አለ ውሃውን ሲያናውጥ የማየው ነኝ አለ እየሰማችሁ ነው የማየው ነኝ ቀጥሎ ደግሞ ላየሁት ነገር እነሳለሁ አለ አያለው እነሳለሁ አለና ግን ሌሎች ይቀድሙኛል አለ ከማንም በፊት የሚያየው ስለዚህ ምን አይነት ነገር አለው ካላችሁ ትልቅ ፖቴንሻል ያለው ነገሩ ሲመጣ በትክክል ሴንስ ያደርጋል ያያል ላየው ነገር አክሽን ወስዶ ይነሳል ግን 38 ዓመት ሙሉ ፈውሱ ሌሎች ወሰዱበት በጣም ከባድ ህመም ነው በሱ ጫማ ውስጥ እግራችሁን አጥልቁ ላያችሁት ለተነሳችሁት ነገር ሌሎች መተው ሲወስዱ እና ምክንያቱ ምን እንደሆነ ታውቃላችሁ ሪዝኑ ይሄ ሰውዬ
ኢየሱስ መጥቶ ብዙ ዘመን እንደዛው እንደሆነ አውቆ መጥቶ ልትድን ትወዳለህ ሲለው ሮሮ አቀረበ ባይብል እንዲላል የተከፋ ወንድም ክርክሩ እንደ ብረት ግንብ ነው አልጀመርኩላችሁም ትምርቱን ጀምርላችኋል ትምርቱን ያሟሻዋችሁ ወደ ሐሳቤ እንድትመጡ የተከፋ ወንድም ክርክሩ እንደ ብረት ግንብ ልትድን ትወዳለህ ነው ያለው አዎ አይልም እንዴ ባጭሩ የሚጠብቀው ዛ ቦታ ምንድነው መፈውስ ስለዚህ ሰውየው በጣም ስለተከፋ አንድ ነገር አለ ባካችሁ ትንሽ ሰውየውን አዳምጡት እስኪ ትንሽ እንድታዳምጡት ፈልጋለሁ አንድ ነገር ጌታ ሆይ አለ መልአኩ መጥቶ ሲያናውጠው አለ ጌታ ሆይ ሲለው እንደው የሁሉ ፈጣሪ እንደሆነ ገብቶታል አንድ ትልቅ ሰው በሚያከብረው ቋንቋ ነው የሚጠራው ጌታ ሆይ መልአኩ መጥቶ ሲያናውጠው የማየው እኔ ወደዛ ነገር ደግሞ ምን ነሳው እኔ የሚፈወሰው ሌላ ምክንያቱስ ሲባል ሰው የለኝም አለ ምን ይያለ ነው ሰው ያላቸው በሙሉ ነው እያንዳንዱ እዚህ ጋር ብዙ በሽተኛ ቢከማች ብቻውን አይደለም ሰው አለው እኔ ግን ሰው የለኝም አያለው በማየት ቀድማቸዋለሁ ሁለተኛ ደግሞ በመነሳት ቀድማቸዋለሁ በፈውስ ይቀድሙኛል ህመሙን እዩት ተመልከቱት ነገሩ ባለበት ነገሩን ተጠቃሚ አለ መሆን እንዴት አይነት ከባድ ህመም ነው እና ምክንያት ያደረገው ሰው ስለሌለኝ ነው ያለው ኢየሱስ ግን በዛ ሰዓት ምክንያቱን አልመለሰለትም አልጋን ተሸከመ ሄዳለው አስነሳውና አስከሄደው በሁለተኛው ቀን አገኘው ምክንያቱ ሰው ስለሌለው አይደለም ያልተፈወሰው ከዚህ ሚብስ እንዳይደርስብህ ደግማ ኃጢያት አትስራ ለካ እግሩን የያዘው ያኖረው ነገር ነው እግራችሁን የሚይዝ ነገርማ አታኖሩ ዛሬ ማካፍላችሁን ስሙኝ እግራችሁን የሚፈታ የልጆቻችሁን የትውልዳችሁን ራይ የሚፈታ አንተ ጩና እስኪ አሜን በለኝስ አንድ ብድ ኖርማል ያልሆነ ጴንጤ ይፈልጋለሁ ዛሬ ብቻ ሌላ ቀን በሲሪየስ ነው ማስተምራችሁ ከዚህ በፊት መጥቻለሁ ወገኖቼ ስሙኝ እንጋችሁ ደርሳችሁ ይኸውላችሁ የእስራኤል ልጆች መተው ፍሬውን በጥሰው ፍሬውን ቀጥፈው ፍሬው ጋር ደርሰው እግዚአብሔር አይገቡም ብሎ መለሳቸው እኔ ልባርካችሁ ከደረሳችሁበት ነገር መለኮት አይመልሳችሁ አረጩና አሜን በለኝ ባክ ስለዚህ ማነሳው ኢሹ በጣም ከባድ ኢሹ ስለሆነ በሲሪየስ እንድታዳምጡ ይፈልጋል ፊሊሞና መጽሐፍ አንብላችኋለሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለአንተ ይሁን ይልና በጌታም በኢየሱስ ዘንድ በቅዱሳን ሁሉ ዘንድ ስላለክ ስለ ፍቅርህ ስለ እምነት ሰምቼ በጸሎት ያሰብ ሁሉ ጊዜ አምላኬን አመሰግናለሁ የእምነት ህብረት በእኛ ዘንድ ያለህን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንድታፈራ ለምንሃለሁ የቅዱሳን ልብ ባንተ ሥራ ስላረፈ ወንድሜ ሆይ በፍቅር ብዙ ደስታና መጽናናትን አግኝቻለሁ ስለዚህ የሚገባን አዝዘንድ በክርስቶስ ምንም እንኳን ድፍረት ቢኖረኝ ይልቁንም እንደዚህ ይሆንኩ እኔ ጳውሎስ ሽማግሌው አሁን ደግሞ የክርስቶስ ኢየሱስ እስር ይሆንኩ ስለ ፍቅር እለምንሃለሁ ያለ ይቀጥላል ፊሊሞና መጽሐፍን በቤታችሁ ገብታችሁ አንብቡት ትንሽ ስለ ፊሊሞና መጽሐፍ ሐሳቡን ላስይዛችሁና ወደምፈልገው ትምህርት እንጣላችሁ ፊሊሞና መጽሐፍ የተጻፈበት ምክንያት ፊሊሞና የቆላሲያስ ቤተክርስቲያን አማኝ ነው የቆላሲያስ ቤተክርስቲያን አማኝ ብቻ ሳይሆን በዛ ቤተክርስቲያኖቹ ፊገር ከሚባሉት ዋና ከሚባሉት ሰው አንዱ ነው የዛ ቤተክርስቲያን አገልጋይ ፊሊሞና በዛ ቤተክርስቲያን ውስጥ ያገለግላል የዛ ቤተክርስቲያን አገልጋይ ነው ግን ፊሊሞና ቤት አንድ አናሲሞስ የሚባል ባሪያ ነበረ ፊሊሞና የገዛው ባሪያ በዛ ጊዜ የባሪያ ንግድ ነበረ ገዝቶት የሚያኖረው አንድ ባሪያ ነበር እና ይሄ ባሪያ ምክንያቱም በምን እንደሆነ በማይታወቅበት ሁኔታ ፊሊሞናን በድሎት ወደ ሌላ ሀገር ኮበለለ በሮም ወንጀለኛ መቅጫ ስሙኝ በሮም ወንጀለኛ መቅጫ ፊሊሞናን የበደለው በደል አናሲሞስ ነው የበደለው በደል በህይወት በመድር እንዲኖር የሚያደርገው አይደለም ያ በደል በፍጹም በአደባባይ ነው ነገ የምትባለውን ቀን ማየት አይችልም በአደባባይ ነው ህይወቱ የሚሰዋው እና በደሉ የ10 ዓመት የ20 ዓመት እስር አይደለም ያመጣው እቺ ምድር ላይ እንዳይኖር የሚያደርገው በደል ነው የበደለው ስለዚህ በደሉ ሃይ ነው አንደኛ በደሉ ሃይ ያደረገው የወጣ ህግ አለ እንደዚህ አይነት ተግባር የፈጸሙ ሰዎች በህይወት እንዲኖሩ የዚያ ጊዜ ህግ አይፈቅድላቸው ነገር ግን ይሄ ሰው ከበደለ በኋላ ጳውሎስ በሮም እስራት ውስጥ ይያለ ይህን ሰው አገኘው በወንጌል ወለደው አገኘውና በወንጌል ወለደው ደግሞ በጣም ጳውሎስ ፊሊሞናን ስታነቡ የልብ ሰው ይላል የጳውሎስ የልብ ወዳጅ ሆነ
እና ይሄ አናሲሞስ የሚባለው ሰው ወደ ፊሊሞና መመለስ ፈለገ በጣም አንድ ወንጀል ሰርቷል አንድ በደል ሰርቷል አንድ ከባድ ነገር አድርጓል ግን መመለስ ፈለገ ወደዚህ ሰው መመለስ ፈለገ የሰራው በደል ከባድ ነው በህይወት አያኖረው ወደዚህ ሰው ግን መመለስ ፈለገ ጳውሎስ በዚህ ነገር ውስጥ ጣልቃ መግባት እንዳለበት ስላመነና ስላሰበ ሐዋርያዊ ስልጣኑን ሳይጠቀም ሁለቱን ለማግባባት የሄደበት መንገድ አስገራሚ ነው ጳውሎስን እንደዚህ ያስደፈረው ነገር ምንድነው እቺ ነገር ነው ፈልገው መጣላችኋለሁ ጳውሎስን እንደዚህ እንዲያስደፍር ያደረገው እንደው ምንድነው የሚለው ጳውሎስ በፍጹም ሐዋርያዊ ስልጣኑን ከተጠቀመ ትእዛዝ ነው ኮማንድ ነው የሚሰጠው ቤተክርስቲያን በሰጠችው ስልጣን ከበጉ እሱ ለምን የበጉ የመገለጥ ሐዋርያ ነው ከበጉ በተቀበለው ሐዋርያዊ ስልጣኑ ካዘዘው በቀጥታ ኮማንድ ነው ትእዛዙን አክብሮ ነው የሚፈጽመው ፊሊሞና ጋር ግን ሐዋርያዊ ስልጣኑን አልተጠቀመም ምን ሆኖ ነው የመጣው ሽማግሌ ነው የመጣው ሁለተኛ ምን ሆኖ መጣ ካላችሁ የኢየሱስ ክርስቶስ እስረኛ እኔ የኢየሱስ ክርስቶስ እስረኛ በፍቅር እለምንሃለሁ ብሎት ይመጣል ሽማግሌ እና የኢየሱስ ክርስቶስ የፍቅር እስረኛ ሆኖ ነው የሚመጣው ምን መሰለክ የወሰደበትን እንዲተው አይደለም በፍጹም ኖ ይሄንን ሉተር ምን ይላል መሰላችሁ ሉተር ምን ብሎ ይናገራው መሰላችሁ ይሄንን የፊሊሞናን ሐሳብ ጳውሎስ ለአናሲሞስ በፊሊሞና ፊት ኢየሱስ ክርስቶስ ለኛ ለሰው ልጆች ሁሉ ዋጋ እንዲሆን ራሱን መስዋዕት አድርጎ እንዳቀረበ አናሲሞስ የወሰደውን በሙሉ እኔ ሽማግሌው እከፍላለሁ ብሎ ቀርቦለታል ብሎ ሉተር ይናገራል የወሰደውንም እከፍላለሁ እኮ ብሏል ጳውሎስ ግን ያቺ በመድር እንዳይኖር የሚያደርገው የሰራው በደልና ወንጀል በሱ ህይወት ውስጥ እንዳይመጣ ጳውሎስ ሐዋርያዊ ስልጣኑን ትቶ በሽማግሌ መንፈስና የኢየሱስ ክርስቶስ እስረኛ ሆኖ ያቀርብለታል ለምን እንቢ አላለውም ለምንድነው እንቢ ያላለው ተከታተሉ በጌታ ለምን እንቢ ያላለው በጣም ልንገራችሁ በጣም ክርስትና እዚህ ጋር ነው የሚፈትነው አንድ ሁለት ነገር የቻለ ሰው ክርስቲያን ነው ይባላል አንደኛ የበደለውን የማረ ሰው ይሰማችሁ ነው ምን ይለዋል ምንድነው ያለ ያለው ለምን ጳውሎስ እንደዚህ ሽማግሌ ሆኖ የቀረበው የኢየሱስ ክርስቶስ እስረኛ ሆኖ የቀረበው ድፍረት ያሰጠው ነገር ምንድነው ካላችሁ አናሲሞስ ፊሊሞና አስደናቂ ሰው ነው ምን ይለዋል መሰለኝ በጌታ በኢየሱስ ዘንድ ይለዋል በቅዱሳን ሁሉ ዘንድ ስላለክ ስለ ፍቅር ስለ እምነት እየሰማችሁ ነው ስለ ህብረት ሰምቼ ሉክ ይሁን ይሰው ምን አለው መሳቸው አንዳንዱ ተቃላችሁ ሪዞንታል ነው የፍቅር ሰው የሚባለው ይሰው ግን ምን አለው መሳቸው ጳውሎስ ምን ይለዋል መሳቸው ለማግባባት የተጠቀመው ቃላቶች አይደሉም አንተኮ በኢየሱስ ዘንድ እምነት አለክ በቅዱሳንም ዘንድ አለክ አለው በኢየሱስ ዘንድ ፍቅር አለክ በቅዱሳንም ዘንድ አለክ አለው በኢየሱስ ዘንድ ህብረት አለ በቅዱሳንም ዘንድ ህብረት አለክ ጳውሎስ እንደውም አንተ በአንተ ስራ አንተን ሳስብ ሁሉ ጊዜ ጸጸት አይደለም በልቤ ውስጥ የሚኖረው ምስጋና ነው የሚበዛው ባጭር አማርኛ ፊሊሞና በሚሄድበት ቦታ ሁሉ ካርቦን ሞኖክሳይድ የለም ኦክሲጅን ነው ያለው አንዳንድ ካርቦን ሞኖክሳይዶች አሉ ታቃለክ ይገባል ሰኞ ዛሬ አይደለም ይገባል ካርቦን ሞኖክሳይዶች ፊሊሞና ምን ይለዋል በአንተ ስራ ነው የሚለው የቅዱሳን ሁሉ ልብ አርፏል እንዴት አይነት ህይወት ነው ያለው ህይወትክ ይገዛል አለው ስብዕና ማንነት የሚገዛ ነው ቅዱሳን አንተ ጋር መተው አይጎዱም አይሰበሩም ያርፋሉ አንተ ማለት ረፍት ነው ይለዋል ቢሆንም አንድ ነገር መጨመር አለበት ምንድነው መጨመር ፍሬክ በኢየሱስ ክርስቶስ ፊት እንዲበዛ
በጎ ነገር ልታደርግ ይገባሃል ይለዋል። ምን ማለት መሰላችሁ? ምን ማለት መሰላችሁ? ባይብል ጳውሎስ ከቆሮንቶስ መጽሐፍ ላይ ነው ከተመሰረተው መሰረት ውጪ ማንም ሌላ መሰረት ሊመሰረት አይገባውም ይላል። አንዳንዱ ባገዳ፣ አንዳንዱ በሳር፣ አንዳንዱ በወርቅ፣ አንዳንዱ በከበረ ድንጋይ፣ አንዳንዱ በገለባ ያንጻል። የእያንዳንዱ ስራ እሳቱ በሚመጣበት ጊዜ ይታያል። ነገር ግን ስራው የተቃጠለበት ይጎዳበታል። ስራው ግን በእሳቱ ፊት ያለፈ ሽልማትን ከበጉ ከነገስታቱ ንጉስ ከጌቶቹ ጌታ ይቀበላል ስለሚል የዚህ ሰውዬ የፊሊሞና ህይወት የገለባ አይደለም፣ የሳር አይደለም፣ ያገዳ አይደለም፣ የከበረ ድንጋዩ ነው፣ የወርቁ ነው። ማለት ምን ይያለው ነው? በጎ ነገር አኑር። ይሄን ሰው ከዚህ በኋላ እንደ ባሪያ ሳይሆን እንደ ወንድም ተቀበለው። ቦርናጌን ያደረገ በክርስቶስ ኢየሱስ ያመነ በመንፈስ የታደሰ ሰው ስለሆነ የመጀመሪያውን ነገር ልትተውለት ይገባል። ያንተ በጎነት ጥሩ ሰዎች ጋር አይደለም፣ ያለ አድሎ ሁሉም ጋር መሆን አለበት። በጎ ነገር ልታኖር ይገባል። ያ በጎ ነገር ደግሞ በኢየሱስ ክርስቶስ ፊት ፍሬ እንድታፈራ ያደርጋል። እኔ አንድ ነገር ልባርካችሁ፣ በሱ ፊት ፍሬ የምታፈሩበት ጸጋ ይብዛላችሁ። አራ አማን ጮህ አሜን ይበለኝስ። ፍሬ የፍሬያማ ህይወት እንዲኖር ፈልጋለሁ ይለዋል ጳውሎስ። ይቅር ማለት ተጠቃሚው ይቅር የሚለው አይደለም፣ አንተ ነህ እያለው ነው። ይቅር ማለት ተጠቃሚው አንተ ነህ እያለው ነው። ብዙ ሰዎች ታውቃላችሁ የእውነት ጀግኖች ናቸው። ኢየሱስ ክርስቶስ መስቀል ላይ ወጥቶ ሁለት ነገር ይዞ ነው። ለዚህ እኮ ነው ከዚህም የተነሳ ከስም ሁሉ በላይ ስም ሰጠው ይላል። በሰማያት ግርማ ቀኝ ተቀመጠ ይላል። ማንም ሊቀርበው በማይችል ብርሃን ውስጥ ተቀመጠ። የምስጋናን ዘውድ ሁሉ ጫነለት ይላል። ከስም ሁሉ በላይ እግዚአብሔር ስም ለምን ሰጠው ካላችሁኝ ኢየሱስ መስቀል ላይ እውነትና ምሕረትን አሰረው። እውነት ምን ይለዋል መሰለ? አጥንቱ እስኪቆጠር ድረስ ነው የገረፉት። የቀጭን የተልባውን ልብስ የነገስታቱን ልብስ ያንን የከበረበትን ልብስ እጣ ተጣጥለው ከልብሱ ይልቅ ከሱ ይልቅ ልብሱን አስበልጠው ልብሱን ወስደው ያንን የቀይ ልብስ የርግማን ልብስ አልብሰው አጥንቱ እስኪቆጠር ድረስ ሲገርፉት ያያቸዋል። መልሶ አልዛተባቸውም፣ ምንም አላላቸውም። መስቀል ላይ ሲወጣ ተጠማው ብሎ ሲጮህ ስራውን ሲጨርስ አንድ ነገር ነው ያለው፣ የሚያደርጉትን አያውቁምና ይቅር በላቸው። ሲመቱት አዎ እውነት ነው ይላል። እውነት ሁሉ ጊዜ ስትመታ ተመታ ይላል። ምሕረት ደግሞ ምን ይላል መሰለ? ምን ይጠበስ ይቅር በል ይላል። ይሄንን ማያያዝ በጣም አስፈላጊ ነው። ስለዚህ ፊሊሞናን እንደዚህ ይለዋል፣ የእውነት ሰው ብቻ አትሁን፣ የምሕረት ሰው ሁን። የምሕረት ሰው ስትሆን ደግሞ ሞገስን በአምላክ ፊት ዝናን በአምላክ ፊት ታገኛለህ። ባይብል እንዲህ ይላል፣ እውነትና ምሕረትን እሰር በልብ ጽላት ጻፍ፣ በዚያን ጊዜ ሞገስንና ዝናን በአምላክና በሰው ፊት ታገኛለህ። እኔ ልባርካችሁ የሞገስ መንፈስ በዚህ ቤት ይፍሰስ። እየተራዳችሁኝ ነው? በጎ ነገር አኑር ይላል። ይሄ የምታኖረው ነገር በእግዚአብሔር ፊት አንድ ቀን በኢየሱስ የፍርድ ዙፋን ፊት ዋጋ አለው። ፍሬ እንድታፈራ በኢየሱስ ክርስቶስ ፊት ፍሬ እንድታፈራ ያደርጋል ይለዋል። ግን ይሄንን በፍቅር ነው መለምን። በአጠቃላይ ፊሊሞና መጽሐፍ በፍቅር የተጻፈ ደብዳቤ ነው። በፍቅር በቃ በእኔ በትእዛዝ አይደለም፣ በፓስተርና በሐዋርያዊነት አይደለም። ይሄንን ግን ብታረክ ተጠቃሚው አንተ ነው የምትሆነው። ዛሬ ስሙኝ፣ በጎ ነገር የምታኖሩበትን ጸጋ እግዚአብሔር በእናንተ ላይ ያፈሳል። ተከታተሉኝ፣ በጌታ ተከታተሉኝ። ያ 1000 ዲናር የተበደረውን ታስታውሳላችሁ? ደግሞ 1000 ዲናር ተበድሮ ጌታው መጣና ከፈለኝ አለ። የለኝም አለ፣ ጊዜ ይሰጠኝ አለ። ጌታው ራራለትና ተወለት። በቃ በነፃ ኑራ። ለካ ያበዳሪም አበዳሪ አለ። እሱም እንደ አቅሚቲ ሰፈር ለካ አበድሯል። ልክ ሲወጣ ያበደረውን አገኘ። ሁሉ ጊዜ ታውቃላችሁ ተበዳሪ ባበዳሪው ፊት ጌታ ነው። አገኘው፣ ከፈለኝ አለው። የለኝም፣ እሱ እንዳለው የለኝም አለ። የለኝም አለው። አንገቱን አንቆ ወይን ቤት ወስዶ ጣለው። ይሄን ሲያደርግ የጌታው ባሪያዎች ተመለከቱ። መጥቶም ለጌታው ነገሩት። መጣ ጌታው፣ አንተ ክፉ አለው፣ ያንን ሁሉ ትቼልክ እችን ትንሿን መተዋቃታ አለውና 5 ሳንቲም እስክትቀር ድረስ 1 ሳንቲም እስክትቀር ድረስ እስክትከፍል ብሎ ወይን ቤት ውስጥ ጣለው። ምን አሰረው መሰላችሁ? አለመማሩ አይደለም ያሰረው፣
አለመማሩ ነው። አለመማር ያስራል። በህይወት ያየሁትን ነገር ነው የምነግራችሁ። እዚህ ወደ ደቡብ አንድ ጊዜ አገልግሎት ወደ ሐዋሳ አንድ ጊዜ ትልቅ ቸርች አገልግሎት ነበረኝና ከዚህ ከመካነ ኢየሱስ ቤተክርስቲያን አንድ የፈውስ አገልጋይ ተጋብዞ ነበር እና ከሱ ጋር ያገለገልን እያለ የሱ ተራ ነበር። አንድ ሴት አለች በሰባት በሽታ የተያዘች እና አንቺ ሴት ተነሽ አላት። ተነሳች። ነይ ወደ እኔ ፊት አለ። መጣች። ከዛ አንድ ነገር አለ። የጌታ መንፈስ የሚለኝ አንድ ነገር ነው። አንድ በጣም ያዘንሽበት ሰው አለ። እጅግ በጣም ያዘንሽበት ሰው በጣም ከባድ በሆኑ የዛ ቀን ነው የገባኝ። በጣም ያዘንሽበት ሰው አለ። እጅግ በጣም ነው ያዘንሽበት አላት። እና ይሄን ሰው ይቅር ካልሽ በሽታው ይሄዳል። ያሰረሽ አለመማርሽ ነው አላት። በጎ ነገር ለዚህ ሰው አኑሪለት አላት። በፍጹም አለች። አልምረውም አለች። አላቅም አለች። ጉባኤው ሙሉ ይንበርከክ አለ። ለተወሰነ ደቂቃ ጸለይን፣ በጣም ጸለይን። ለካ አጋንንት እሷ ውስጥ ፖሰስ አድርጓል። አየው የእግዚአብሔር ሰው ናውጣ አለው። አስጮህ አስወጣው። ከዛ ከወጣ በኋላ ይቅር በይ ተባለች። እሺ አለች። ተንበረከከች። ምሕረት ጠየቅንለት። ለበደላት ሰው ማን ነው የበደለሽ ስትባል አባቴ ነው አለች። የት ነው አባትሽ ሲባል ሞቷል አለች። ሰው ክፋቱ እንኳን ኖሮ ሞቶም አይተውም፣ ይቋጥራል። ወገኖቼ ስሙኝ እንገራችሁ፣ ነገራችሁ እንዲፈታ ከፈለጋችሁ በኢየሱስ ስም የምሕረት መንፈስ በዚህ ቤት ይፍሰስ። አረ አማን ጮስኪ አሜን ይበልስ። የተጠቃክ ሰው፣ የተበደልክ ሰው፣ የተነጠቅ ሰው፣ የተጎዳ ሰው እዚህ ቤት አለክ። በማርክ ልክ ደጆች እየተከፈቱ እስራት እየተበጣጠሰ ይሄዳል። አሁን ወደ ትምህርቱ እንጣ። በጎ ነገር ወገኖቼ የምታኖሩት ነገር ያገኛችኋል። እንዳትሳሳቱ። እግዚአብሔር የዘር ህግ እሱ ጋር አለው። በጎ ነገር በህይወታችሁ ስታኖሩት ያኖራችሁት ነገር ያገኛችኋል። ለዚህ ነው መጽሐፍ ቅዱስ ለበጎ ሰው ይከፈለዋል ይላል። መለኮት ነው የሚከፍልክ። ዋጋን የሚሰጥ መለኮት ነው። ለዚህም አይታችሁ ከሆነ በዳዊት ህይወት ውስጥ ሁለት ታሪክ የሰሩ ሰዎች አሉ። አንደኛው ክፉ ያኖሩበት በዳዊት ልብ ውስጥ አታስታውሱ? የቄጦራ ልጆች ሰለሞን ምንድነው ያለው? ጥበበኛ ሁን ብሎት የተናገሩት አታስታውሱ? ክፉ ያኖሩበት ሰዎች ነበሩ በዳዊት ህይወት ውስጥ ነበሩ። ነገር ሌላ ደግሞ በጎ ደግሞ ያኖሩ በዳዊት ህይወት ውስጥ አሉ። አንድ በጎ ያኖረውን ሰውዬ ላሳያችሁ። ዳዊት አቢሴሎም ተነስቶበት እስራኤልን በሙሉ ይዞ ያ እስራኤልን ሲያስተዳድር ሲያስወጣና ሲያስገባ የነበረ የእስራኤል ንጉስ በቤተ መንግስት ከሚኖሩ በስተቀር ከሱ ጋር የተከተሉ የለም። ባዶ እግሩን ነው ደብረ ዘይት ተራራ ላይ ወጣው። ጸለየ። አቤቱ ጮኸ። እግዚአብሔር ሆይ ከዚህ ቀን አድነኝ አለ። አቤሴሎም ጨከናል፣ ቆርጧል፣ አባቱን ሊገል ወስኗል። ምድር ሁሉ ከሱ ጋር ነች። ዳዊት የሚገባበት ሲጠፋው፣ የሚገባበት ጉድጓድ ሲያጣ ኤዶምያስ ምድረ በዳ ገባ። ኤዶምያስ ምድረ በዳ ሲገባ አንድ ገላዳዊ፣ እኔን ስሙኝ፣ አንድ ገላዳዊ ቤርዜል የሚባል ሰው ወደ ቤቱ መጣ። በዚህ ከባድ ጊዜ እሷ ልጅ ነካለኝ። አባ አንተ እሷ ነካለኝ። እኔን ተመልከች፣ ለአንቺ ጸልይልሻለሁ። ዛሬ የተአምር ቀንሽ ነው የሚሆነው። ለአንቺ ዛሬ ጸልይልሻለሁ። በተውሹ ልክ እግዚአብሔር ያልተቆጠረ ያልተሰፈረ ነገር ወደ ቤትሽ ያፈሳል። ስሙኝ፣ ቤርዜላዊው ሰው በዚህ በመከራ ይሁን አንዳንዴ ስሙኝ፣ ሀገር ሲመግብ የነበረ ሰው ይሁን እኔን ጠቦበት የሚበላውን እስከሚያጣ ጣብቂያ ውስጥ ገባ። ቤርዜል ተሻግሮ መጣ። ገላዳዊው ቤርዜል ያ እረኛ ያ ገበሬ ተሻግሮ መጣ። በዛ ጊዜ ከ300,000 የማያንስ ሰራዊት ይመግብ ነበር ዳዊት። የሚበላውን ግን አጣ። ህይወት ስቴብል አይደለም። አንዳንዴ ሁሉ ልትመግብ ትችላለህ፣ አንዳንዴ ሁሉ ልታጣ ትችላለህ። ቤርዜል ግን ተሻግሮ መጥቶ የዳዊትን ነፍስና
በስ ከዳዊት ጋር የነበሩ በቤተ መንግስት አብረው የተከተሉትን ነፍስ በመድረ በዳ እየመገበ ይጠብቃቸው ነበር ያበላቸው ነበር ቤርዜል የሚያበላው ለምንድነው ነገን አስበው ኖ ቤርዜል ህይወት ውስጥ ነገ የለም ዳዊት ማለት የእስራኤል ብርሃን ነው የእግዚአብሔር ፕሮግራም እንዳይቋረጥ እንዲቀጥል ስለፈለገ ለዛ ለእግዚአብሔር ፕሮግራም ለዛ መለኮታዊ አጀንዳ እጁን ጊዜውን ጉልበቱን ዘመኑን ሰጠ ዳዊትን ያንን የምድረ በዳ ጊዜውን ጨረሰ አቤሴሎም ሞተ ዳዊት ወደ መንግስቱ የሚመለስበት ሰዓት ደረሰ ታካላችሁ የበራው ጊዜ ላይ አንድ ሰው አልተከተለው ልክ ዳዊት ሊመለስ ነው ሲባል ታቦት ወጣ አንተ ይሳካል እንጂ የማይወጣው ነገር የለም ታቦት ወጣ እስራኤል በሙሉ ዮርዳኖስ ጋር ከበሮ ይዞ በገና ይዞ እየዘመሩ እየጨፈሩ ዳዊትን ንጉሳቸውን ሊቀበሉ ወጡ ታቃላችሁ ቤርዜል ከበረሃ ከቤርዜል ጋር ዳዊት አብሮ እየመጣ ልክ ዮርዳኖስን ተሻግሮ ጩኸቱ ሲገባ ሙዚቃ ውስጥ ዘፈኑ ውስጥ ጭፈራው ሲገባ ቤርዜል ቀጥ ብሎ ቆመ ዳዊት እየሄደ ዞር ሲል ቤርዜልን አየው እንዴ አለና እየሮጠ ተመለሰና በመከራዬ ቀን ነፍሴን ጠብቃት ህይወቴን ጠብቃት አሁን በድሌ ቀን አሁን በክብሬ ቀን አሁን በደስታዬ ቀን አሁን በቤተ መንግስት ላይ ቁጭ ብለ በመትበላበት ጊዜ ለምንድነው የቆምከው አለው ንጉስ አለው እኔኮ ነገህን አስቤ አይደለም መልካም ያደረኩት ቸርነት ያደረኩት በጎ ያኖርኩት በጎ ማድረግ ማንነቴ ስለሆነ በጎ መስራት ማንነቴ ስለሆነ እኔ ያንተ ነገ የለኝም የኔ ነገ እግዚአብሔር ነው አንድ አማጮ አሜን ይበለኝስ በፍጹም አንተ የምትለውን አስቤ አይደለም በፍጹም ንጉስ ደሞ ንገር ባጭራ ያንተን ምግብና መጠጥ የሚለይ ምላስ የለኝም ዞር በላለው ቢለው አልሄድም አለው ዳዊት ወደ ዙፋኑ ቤርዜል ወደ ሀገሩ የሚያዛዝነው ወገኖቼ በጎ ያደረጋችሁላቸው ሰዎች በጎነት ላይ ከፍሏችሁ ይችላል አይመለከታችሁም እንዲከፍሏችሁ አይደለም በጎ የምትሆኑት እናንተ እንጂ ለነሱ የተላካችሁት እነሱ ለእናንተ ላይ ላኩ ይችላሉ የሰማችሁ ነው አስተምራችሁ ህይወታቸውን አቅንታችሁ ነገሮቻቸው ነገር ሲቃናላቸው ጀርባቸውን ሊሰጧችሁ ይችላል አይዟችሁ እናንተ ነው የተላካችሁት ለነሱ እነሱ ለእናንተ አልተላኩም የሰማችሁ ነው እየገባው ያለው እስኪ ጁን ያሳየኝ ሰሙኝ አሁን ዳዊት ቤርዜል ሀገሩ ገባ ዳዊት ነገር ሰመረ ተሳካ ስራ በዛ ምናምን ህይወቱን የጠበቀው መከራውን ያስረሳለት ቤርዜል ታመመ ዳዊት እንዴት ይጠይቀው አልጠየቀውም በዛው ሞተ ዳዊት ወይኔ ወንድሜ ብሎ ማልቀስ ሲገባው ሳያለቅስ ዳዊት መቃብሩ ጋር አልመጣም አልቀበረውም ትናንትና የዳዊትን ህይወት የቀጠለለት ሰውዬ ብዙ ደግ ሰዎች በመድር ላይ ደግነታቸው ከልባቸው የሚመጣው ለምን እንደው ታውቃላችሁ በከፈሉት ሌላ ነገር ስለሚመለስላቸው ነው ከከረ ቢዚ ሆኖ ያንን የምድረ በዳ ምራፉን ያሻገረውን ቢዚ ሆኖ ሳይቀብረው የመከራው ቀን ሳይደርስለት እኔ ጋር ሆኖ በጌታ ቢዚ ሆኖ ሳይቀብረው አልቀበረውም በጭራሽ አልቀበረውም ቤርዜል ሞተ ደሞም ዳዊትን ጠብቆ አይደለም እሱ የሚጠብቀው አምላክ አለ ቸር ያረጋው በጎ ያረጋው ደግ ያረጋው መልካም ያረጋው አለ ስሙኝ ያቺ በጎነት ታዲያ የቱ ጋር ተከፈለች የቱ ጋር መጣች ዳዊትም አንድ ቀን የሚያዝበት የምድር ዳር በምድር ሁሉ ፊት የሚሄድበት ቀን መጣ የሚሞትበት ቀን መጣ ሰለሞንን አስጠራው ሰለሞን ልጄ ሰለሞን ናለው ሰለሞን መጣ ሰለሞን ምነግር ነገር አለ የቄጦራ ልጆችን እነ ዮአብና አቢሳን ታውቃለህ አዎ ነፍሴን አስጨንቀዋታል ህይወቴን አጎሳቅሏታል ከመቃብር ጋር በመልካም አታሰናብታቸው ከደም ጋር በሽምግልነታቸው ወደ መቃብር አውርዳቸው አለው እና ሲለው ደግሞም ያጎያ የሳኦል አጎት ሳሚ ከወንድም በሸሸው ጊዜ አዋራ ሲረጭብኝ የነበረው እሱንም የሚሰጠውን ስጠው አለውና ነገር ግን ያ ገላዳዊ ቤርዜልን ታቀዋለ አንተ አታቀውም ታሪክ አታውቅም እኔ ልቡ ውስጥ አለ ከወንድም በሸሸው ጊዜ ነፍሴ በሞትና በህይወት መካከል ተንጠልጥላ ያለ ህይወቴን የቀጠለልኝ ያ ባለ ታሪክ ደማ
ደማቅ ታሪክ የጻፈው ሰውዬ እኔ ቢዚ ሆኜ ታሞ እኔ ሳልጠይቀው እኔ ቢዚ ሆኜ ሞቶ ሳልቀብረው እኔ ቢዚ ሆኜ የቱ ጋር እንደወደቀ ሳላስበው አንድ ነገር ሆኗል ሞቷል እሱ የለም ግን ልጆቹ አሉ አንድ ነገር አድርጋለው አንተ በተቀመጥክበት ሌቭል አስቀምጣቸው የቤተ መንግስቱን በር ክፈትላቸው ካሉበት ቦታ አውጣቸው እድሜ ልካቸውን በቤት በደስታ ይኑሩ ዛሬ እባርካቸዋለሁ በኢየሱስም ዘራችሁን ብድግ የሚያደርግ ትውልዳችሁን ብድግ የሚያደርግ የበጎነት ዘር በዚህ ቤት ይዘራ የሰማችሁ ነው በህይወታችሁ በማንንም ዓለም ላይ ክፉ ዘር እንዳዘሩ በማንንም ዓለም ላይ በጎ ዘር ዝሩ በጎነት ይከፈላችኋል እቺም ብዬ ሰዓት እሺ ትንሽ ልጨምርላችሁ የእግዚአብሔር ሰው ኤልሳን ታስተውስታላችሁ ከቄርሜሎስ ተራራ የመጣ ትንቢት ይናገራል ሀገራዊ ትንቢት ያመጣል ነገስታትን ይገስጻል ሁሉን ያደርጋል አንድ ሱናማይቷ ታላቋ ሴት አየችው ለባሏ እንደ ያለችው የእግዚአብሔር ሰው መልእክቱን እንጂ እሱን አይፈልጉትም እሱን አይጠብቁትም እሱ የሚገባውን ዋጋ አይከፍሉለትም ማለች እና አንድ ነገር እናድርግ ባሌ ያለችው ኦይ ቢያንስ ትንቢት ተናግሮ ሲያልፍ ወደ ተራራው ሲወጣ በቤታችን ገብቶ እንጀራ እንዲበላ እንፍቀድለት አለችው እንደ ዘመኑ እንደኛ እንደ ኢትዮጵያ ባል አይደለምና እንደ ወድርሽው አርጊ አላት ያ እግዚአብሔር ሰው መጣ ትንቢት ተናግሮ አገልግሎ ከዛ ወደ ቆርሜሌዎስ ተራራ ሊሄድ ሲል መንገዱ ላይ ቆመች የእግዚአብሔር ሰው አለችው ወይ ዛሬ አትሄድም ቤቴ ግባ እንጀራ ብላ ማዕድ ቁረስ አለችው እና ቤቷ አስገባ ቤቷ የገባው ለካ አጥቶ አይደለም ልቧን አይቶ ነው ልቧ ቤስት ነው ቤቷ ገባ እንጀራ በላ እንደ ዘመኑ ጴንጤ ደግሞ አታስከፍልም እቺ ሴትዮ የዘመኑ ጴንጤ ታቃለ ካበሉ በኋላ ጥቁሩ መጽሐፍ ቅዱስ አምጥተው ያስከፍለዋል ትንቢት ተናገር ይለዋል አታስከፍልም እቺ ሴትዮ እግዚአብሔር ይባርካል በልቶ ጠጥቶ ኤልሳ ይሄዳል እንደዚህ ያረገ ልቧ አላርፍም አለ የእግዚአብሔር ሰው አለችው አቤት ለዚህ ሰው ሰገነት እንስራለት ለባሏ ሰገነት ከኛ ቤት በላይ ይሁን እሱኮ የእግዚአብሔር ፕሮግራም እኮ ነው የእግዚአብሔር አጀንዳ ነው በዘመኑ የተገለጠ የእግዚአብሔር እቅድ ነው ከፍ አርገን እንስራለት ከፍ ያለ ነገር እንስራለት አለ ብለሻላው ከኛ በላይ ያው ይሰራል ተሰራለት እንደለመደው ገብቶ በልቶ ሊወጣ ሲል ዛሬ አትወጣም እንደፊቱ ላጥብላት ሄድም አሁን ቤት ተሰርቶልሃል ብላ ወደ ቤቱ ስታስገባው ተቀምጦ እንዲያል ለካ የገባው ሰው ተራሱ አይደለም እንዲያላት ከሜጀር ጀነራሉ ወይስ ከንጉሱ የምትፈልጊውን ጠይቂኝ አስፈጽምልሻለሁ አላት የፈለግሽውን ጠይቂኝ እኔ አስፈቅድልሻለሁ አላት ለካ ከባድ ሚዛን ነው ቤቷ አይገባው እንዴ ያለችው እኔ ምንም ማስብ አይደለም በወገኔ መካከል ነው ምኖረው ታላቅ ሴት ነኝ ምንም ፈልጊ አይደለም አንተን መቀበል እግዚአብሔርን መቀበል እንደሆነ ገብቶኝ ነው እኔ ከምንም ነገር ተነስቼ አይደለም አልፈልግም ማለት ኤልሳ ዞር ሲል ልጅ የለም ታላቅነት የማይሰጥ ልጅ እኮ የላትም የዛሬ አመት ተመጣለው አላት ወንድ ልጅ ተወልጃለሽ አላት በአመቱ መጣ ወንድ ልጅ ወለደች ወገኖቼ ታዲያ በጎነት እቺ ብቻ ነች የምትከፈለው አረ በጣም ይገርም ነገር ለነግራችሁ ነው ስሙ እቺ በጎ ሴት የእግዚአብሔርን ነገር መቀበል ብቻ ሳይሆን የእግዚአብሔር ነገር የመጣበትን ቦታ አካሎች የተቀበለች ስለሆነች እግዚአብሔር እስራኤልን ለ7 አመት መቅጣት ፈለገ ኤልሳ በዛ ራብ ነው የሞተው ለ7 አመት ከንጉሱ እስከ ከካህኑ እስከ ታች ድረስ መግረፍ ፈለገ እግዚአብሔር አርጩሜውን የራብ አለንጋ እግዚአብሔር ምድሪቷን ሊመታ ፈለገ ኤልሳን እንዲያለው ተነስ አለው ሂድ ወደዛች ወደ ታላቋ ሴት አለው ማንንም እኔን ባልተቀበለ ጊዜ ወደ ተቀበለች ወደዛች ታላቅ በጎ ነገር ወደ አኖረችው ወደዛች ታላቅ ሴት ሂድና አንድ ነገር አርክ ሂጂ 7 አመት ምድሪቷ ልትገረፍ ስለሆነ ከሚገረፉት ጋር ትገረፊም አላት ወደ አሃዛብ ምድር ሂጂና እዛ ምድር ተቀመጪ ከ7 አመት በኋላ ተመለሽ አላት ተመለሽ ከ7 አመት በኋላ አላት ይሄንን የእግዚአብሔርን ቃል ሰምታ ሀገሯን ለቃ ልጇን ይዛ ባሏን ይዛ ወጣች ምድር ስትመታ እሷ አይለችም
ወገኖቼ እግዚአብሔር ለበጎች የሰወረው ቸርነት አለ ለቅኖች የሰወረው ቸርነት አለ ስሙኝ ከዛስ ምድሪቷ ተመታች ከዛስ መጣች 7 ዓመት ሲፈጸም ትንቢት አምጪው ሞተ እሷ እና ልጇ ልክ አንድ እርምጃ ይሁን ስትራመድ እግዚአብሔር በቤተ መንግስት ውስጥ ተራመደ እሷ ስትነሳ እግዚአብሔር ተነሳ ስለ ኤልሳ መስማት ፈልጎ ጊያዝን አስጠርቶ ኤልሳ ያደረገውን ታምር ይጠይቀው ነበር ኤልሳ 16 ታምር ነው ያደረገው ሚከራርም ታምር ይያለ አየክ ጊዜክ ሲሆን ያንተ ነገር ይወጣል አንተ አይደለም የምታወጣው ራሱ መለኮት ያወጣዋል አጨብጭባክ ለጌታ ክብር ሰጥ አወጣው ራሱ አንድ ሴት ነበረች እንዴት ይባላል ለንጉስ ከዛስ ኤልሳ ሲመጣ ቤቱ አስገባቸው እንጀራ በላቸው አንተ ጊዜው ከሆነ እንጀራ ለካ ይባርካል ከዛ ኤልሳ ሄድ ነበር ከዛ ቤት ሰራችለትና ወንድ ልጅ ትወልጃለሽ አላት ወለደች ከዛስ ያ ልጅ አንድ ቀን አደገ ራሴን ብሎ ያመመው ከዛ እናቱ ላይ ተኝቶ ሞተ ኤልሳ ጋር መጣችና ጮች ኤልሳ መጥቶ ጸለየለትና አስነሳው እያለ ፍትህ ፈልጋ ሴትይቷ ከነ ልጇ ቆመች በር ላይ ቆመች ንጉስ አለች አቤት የምነግር ሴት ከነ ልጇ ያቻትነች ወረፋ የያዘኮ ሀገር ህዝብ አለ ወረፋ ያዘ ያለ ወረፋ አስገቧት አለ ይሄ ስፔሻል ኬዝ ነው ተባለ አጨብጭባክ ይሄ ስፔሻል ኬዝ ነው ጉዳዩ ስፔሻል ነው ያለ ወረፋ አስገቧት ተባለና ያለ ወረፋ ገባችና ንጉሱ አንተ ሰማኝ በጎ ሰዎች ጠይቀው አይደለም ይደረግላቸው ተጠይቀው ንጉሱ እንዲያለች የምትፈልጊውን ጠይቂኝ እሰጥሻለሁ አላት ሳትናገር እንዲያለች የእግዚአብሔር ሰው ኤልሳ እንደተናገረው 7 ዓመት ረሃብ አለ ምድሪቷን ልቀቂና ውጪ ብሎኝ ነበር 7ቱን ዓመት ረሃቡን ምድሪቷን ወጥቼ ለቅቄ ስመለስ አንድ ነገር ሆነ አንደኛ እርሻ መሬቴ ሰፊ ነው ተወሰደብኝ ሁለተኛ ቤቴ በጣም ብዙ ነው ተወሰደብኝ እና ምንድነው የፈለግሽው አላት ቤቴና የእርሻ መሬቴ እንዲመለስ ብቻ አላት አዎ በቃ ይሄን ብቻ ነው የምፈልገው ስንት ዓመት ነው መሬቱ ያልታረሰው አላት 7 ዓመት አልታረሰም በየ7ቱን ዓመት መሬት መመለስ ብቻ አይደለም ከጎተራዬ የ7ቱን ዓመት አንተ ሰማኝ የነካችውና ያገኘችው የዘራችውና ያጨደችው ይለያያል ዛሬ ሰማኝ የኤልሳ አምላክ እዚህ ቤት አለ የኤልያስ አምላክ እዚህ ቤት አለ የዳንኤል አምላክ እዚህ ቤት አለ የሚል ጮ አሜን ይበለኝስ ጓደኛዬ ይሄ ነው እኔ ጓደኛ የለኝም ስነሳ ማነበው ይሄንን ነው ስተኛ እንቅልፍ እስኪይዘኝ ድረስ አነበዋለሁ የለኝም ጓደኛዬ የሚነግረኝ እዚህ ጋር እግዚአብሔር ዓለም ላይ የሚያወሩኝ እዚህ ሶሳይቲ ውስጥ ያሉት የሚያወሩኝ ይሄንን ነው በጎነት ይከፈላል ሁላችሁ ፈልጌ ይበሳችሁ ቤተክርስቲያን አንድ ነገር አለባት አሁን እቺ ጎስፐል ላይት ቤተክርስቲያን አንድ ተግዳሮት አለ ያንን ተግዳሮት ጃክሰን የሚባል ፈረንጅ መጥቶ ከሰበረው ያናድዳል አንተው ነው የምትሰብረው ብሌሲንጉ ለሌሎች መስጠት የለብንም ራሳችን እቺ ቤተክርስቲያን ከጥቂት ጊዜ በኋላ ግንባታ መጅ ትጀምራለች ትፈልጋለች ኤልሳን ያቺ ሴት ተቀብላ የነካችውና ያገኘችው የሰማይና የምድር ልዩነት አለው ዛሬ አንድ ነገር እንፈልጋለን በእግዚአብሔር መሰዊያ ፊት እኔ ሰጣቸው ወገኖች እናንተ ያመጣችሁትን አንፈልግም እግዚአብሔር ሰጥቶኛል የምትሉትን እንድትሰጡ እንፈልጋለን ስራው መጀመር አለበት ምን ማለት መሰላችሁ እቺን ብዬ ልጨርስና ከዛ ወደ የሚቀጥለው ፕሮግራም ሄዳለሁ ቅድም ተናግሬዋለሁ ኮሪያ ምድር ላይ ኮሪያ ከ40 ምናምን ዓመት በፊት እቺ ሀገር ኮሪያን ረድታለች ደቡብ ኮሪያን ረድተናል አባቶቻችን እህል ይዘው ሄደዋል በጣም ምድሪቷ ተመታ ነበር ወገኖቼ ቀንበርን ለመስበር እግዚአብሔር የሚጠቀመው እርሻውን አይደለም መጀመሪያ የተቀቡ ሰዎችን የሚልከው በዚህ አስቸጋሪ ሰዓት ላይ ቾ የሚባል የእግዚአብሔር ሰው ተላከ በምድሪቷ ላይ ከዛው ምድር እግዚአብሔር አበቀለ ቾ መጣ ስራ ጀመረ ወንጌል ስራ ጀመረ በዛም ወንጌል ወደ 100 ሰው አመነ ነገርቾ
እግዚአብሔር የሰጠው ትልቅ ራዕይ አለ እንዳይሰራ ስራውን እንዳይሰራ የእግዚአብሔርን ቤት እንዳይሰራ ምንም ነገር እንዳይነቃነቅ ቸርች ውስጥ ምንም የለም ቸርችቷ ድህነት ብቻ አይደለም ያላት ከድህነት ወለል በታች ነው ዜሮ እንዳትሉ ዜሮ እንኳን ቁጥር ነው ምንም የላቸው አንድ ነገር አላቸው ምንም እጃቸው የለም እንዴት ይስራ እንዴት ይራመድ ወደፊት እንዴት ይሄድ አንድ ነገር አለ በጣም ብዙ ሴቶች ከመቶቹ መካከል ብዙ ሴቶች ናቸው ያመኑት በኔ ቅባት እግዚአብሔር ወደዚህ ምድር እንደመጣ የምታምኑ እህቶች ብቻ ተነሱልኝ አለ ተነሱ ነው ወደፊት አላቸው ምንም እንደሌላቸው አውቃለሁ ግን መስራት እንፈልጋለን አሁን ስላላችሁ አይደለም የምታረጉት ግን አንድ ነገር ላያችሁ ላይ አይቻለሁ አለ ያንን ነገር እንድታረጉ ፈልጋለሁ እውነት እንደ እግዚአብሔር አፍ እኔን የምትሰሙኝ ከሆነ አለ በሉ ጸጉር ነው ያላችሁ ጸጉራቸው የኮሪያ ጸጉር ረጃጀ ተላጩና ዊክ ካምፓኒ ሸጣችሁ ገንዘቡን አምጡት አላቸው የሴት ልጅ ክብሯ ደግሞ ጸጉሯ ነው ለእግዚአብሔር መንግስት እንዴት ነው የገባቸው ያ መንግስት እንዴት ነው ይበራላቸው ገብቷቸዋል ሄዱና ተላጭተው በሳምንቱ እሁድ ቀን መላጣ ሆነው ገንዘቡን ይዘው መጡ እና ሲናገር ለአንዴና ለመጨረሻ የምድሪቷ እርግማን ተሰበረ ቤተክርስቲያን ውስጥ እኮ አይደለም ናችሁ ምድሪቷ ላይ የሚገራርሙ ዳይናሚክ ክሬቲቮች በምድሪቷ ላይ ተነሱ ቴክኖሎጂው የነሱ ኤኒ ነገር ቡ ዋለ በራ እዛ ጋር ነው የሰበሩት እግዚአብሔር አየው በጸባዖት የተቀመጠው ሁሉን በምድር ሁሉ የምትዟዟር የእግዚአብሔር አይን ያቺን አየ የነሱ ልጆች የነዛ ሴት ልጆች ሀገሪቷን የሚመሩ ዩኒቨርሲቲ ተላላቅ ዩኒቨርሲቲ የሚመሩ ተላላቅ ካምፓኒ የሚመሩ ተላላቅ ነገር የሚያደርጉ ለምን ባይብል እግዚአብሔርን የሚፈራ ዘሩ በምድር ኃያል ይሆናል ወንድሜ ሰማኝ ዛሬ የእናንተን እጅ ወደ እግዚአብሔር ቤት ስታመጡ የእግዚአብሔር እጅ ወደ እናንተ ቤት ይመጣል የእግዚአብሔር ኃይል ወደ እናንተ ቤት ይመጣል ይህ እውነት ነው የሚል ያጨብጭብ ይህ እውነት ነው የሚል ለጌታ ክብር ይስጥ እውነቴን ነው ምላችሁ የሆነ ሰው ላከልን ብላችሁ እንዳዘሉ እናንተን እንዲልካችሁ ነው ማመን ያለባችሁ የሆነ ነጭ መጥቶ የእናንተ ቤት ሊሰራ አይገባም እናንተው ነው ልትሰሩት የሚገባው ባይብል ስለ ስሙ ያሳያችሁት ውለታ ይረሳ ዘንድ ጌታ አመፀኛ አይደለም ይላል ስለዚህ አንድ ነገር ማድረግ እንፈልጋለን አንድ ነገር ማድረግ አለብን የእግዚአብሔርን ቤት መስራት አለብን ለእግዚአብሔር ቤት መነሳት አለብን ለዚህ ነው ምን እንደሚለው መጽሐፍ ቅዱስ ይሄን ስታደርጉ የሰማይ መስኮት ከፍታላችኋለሁ አትረፍርፌም እሰጣችኋለሁ ይሄ መለኮታዊ እግዚአብሔር ቃል ነው ኦልድ ቴስተመንት ኒው ቴስተመንት ብለው ይነግሩናል እንዴ ሰማይ አጥንቻለሁ 32 ጊዜ ነው ያጠናሁት ኦልድ ቴስተመንት እና ኒው ቴስተመንትን ተወሱን ብርሃን በእናንተ ላይ ይበራል